ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሉአማታ ክልቲ ነኝ። በቅድሚያም አርዕስተ ዜና። የኢትዮጵያ ብሔራዊ ባንክ ዛሬ ያካሄደው የውጭ ምንዛሪ ጨረታ ውጤት ይፋ ሆኗል። በትግራይ ክልል ተቋርጦ የቆየው የቀድሞ ታጣቂዎች የተሃድሶና መልሶ ማቋቋም ስልጠና ዳግም ተጀምሯል። የምግብ አስመጭና አከፋፋይ ተቋማት ኃላፊዎች ዲፕሎማና ከዛ በላይ የትምህርት ደረጃ እንዲኖራቸው ሊደረግ ነው። ሌሎችንም ይዘናል። አብራችሁን ቆዩ። የኢትዮጵያ ብሔራዊ ባንክ ዛሬ ያካሄደው የውጭ ምንዛሪ ጨረታ ውጤት ይፋ ሆኗል። በጨረታ ሂደቱ 26 ባንኮች የተሳተፉ ሲሆን በዚህም የምንዛሪ ጨረታ ዋጋ አንድ የአሜሪካን ዶላር ዋጋ 131.49 ብር ሆኖ መመዝገቡ ተገልጿል። የውጭ ምንዛሪ የገበያ ሁኔታን በቅርበት በመከታተል እንደ አስፈላጊነቱ ተጨማሪ የውጭ ምንዛሪ ሽያጮችን እንደሚያካሂድ የባንኩ መረጃ ያመላክታል። ቀጣዩ የውጭ ምንዛሪ ጨረታም በ2 ሳምንታት ጊዜ ውስጥ እንደሚከናወን ተጠቁሟል። የኢትዮጵያ ብሔራዊ ባንክ መጋቢት 23 ቀን 2017 ዓ.ም ያካሄደውን የ50 ሚሊዮን የአሜሪካን ዶላር የውጭ ምንዛሪ ጨረታ ውጤት ይፋ ሲያደርግ የጨረታው አሸናፊዎች አማካኝ ዋጋ ለ1 ዶላር 131 ብር ከ70 ሳንቲም ሲሆን በአጠቃላይ 12 ባንኮች በጨረታው የውጭ ምንዛሪ ድርሻቸውን መውሰዳቸው ተገልጾ ነበር። የባንኩ ዋና ገዢ ማሞ ምህረቱም ይህ በየ2 ሳምንቱ ቢያንስ አንድ ጊዜ የሚደረገው የውጭ ምንዛሪ ጨረታ መጠኑ እንደ አስፈላጊነቱ የሚወሰን ሲሆን ቢያንስ የ2017 በጀት ዓመት እስከሚጠናቀቅ ማለትም እስከ ሰኔ ወር ድረስ እንደሚቆይ መግለጻቸው አይዘነጋም። በትግራይ ክልል ተቋርጦ የቆየው የቀድሞ ታጣቂዎች የተሃድሶና መልሶ ማቋቋም ስልጠና ዳግም ተጀምሯል። የአፍሪካ ህብረትና የዓለም አቀፍ ተቋማት ታዛቢዎችና ተወካዮች ለቀድሞ የትግራይ ክልል ታጣቂዎች የሚሰጠውን የተሃድሶና መልሶ ማቋቋም የስልጠና ሂደት ተመልክተዋል። በምልከታው የብሔራዊ ተሃድሶ ኮሚሽነር ተመስገን ጥላሁን፣ በትግራይ ክልል ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ ኃላፊ ሌተናል ጀነራል ፍስሐ ኪዳኑ፣ በአፍሪካ ህብረት የፕሪቶሪያ የሰላም ስምምነት የቁጥጥር ማረጋገጥና ማስከበር ተልዕኮ ልዑክ ኃላፊ ሜጀር ጀነራል ሳማድ አላዴ፣ አህጉራዊና ዓለም አቀፋዊ የአጋር የልማት ድርጅቶችና የሀገራት ተወካዮች ተገኝተዋል። የብሔራዊ ተሃድሶ ኮሚሽን በትግራይ ክልል ለቀድሞ ታጣቂዎች የሚሰጠው የተሃድሶና መልሶ ማቋቋም ስልጠና ተቋርጦ መቆየቱ ይታወቃል። በመሆኑም የቀድሞ ታጣቂዎችን የማረጋገጥ ዲሞቢላይዝ የማድረግ የመመዝገብና የተሃድሶ ስልጠና በመስጠት ወደ ማህበረሰቡ የመቀላቀል ስራ ዳግም ዛሬ በመቀለ ዲሞቢላይዜሽን ማዕከል መጀመሩ ተዘግቧል። በክልሉ የቀድሞ ታጣቂዎችን የዲሞቢላይዜሽንና መልሶ ማቋቋም ስልጠና ህዳር 14 ቀን 2017 ዓ.ም መጀመሩ የሚታወስ ነው። ፐርፐዝ ብላክ ኢቲኤች ትሬዲንግ አክሲዮን ማህበር የተሰኘው ድርጅት በዋስትና ያስያዛቸው ንብረቶች ለሐራጅ ጨረታ ቀርበዋል። ብርሃን ባንክ አክሲዮን ማህበር ማስታወቂያ ያወጣባቸው ንብረቶች ድርጅቱ ለሚፈልገው ገንዘብ በዋስትና የያዛቸውን ንብረቶች በሐራጅ መነሻ ዋጋ አቅርቧቸዋል። ብርሃን ባንክ ለጨረታ ያቀረባቸው ግዙፍ ማሽነሪዎች ብዛታቸው 13 ተሽከርካሪዎችና የተለያዩ ማሽነሪዎች ሲሆኑ ከ4 እስከ 7 ሚሊዮን ብር በሚደርስ መነሻ ዋጋ ለጨረታ ቀርበዋል። ለጨረታ የቀረቡት አብዛኛዎቹ ማሽነሪዎች ቀረጥ ያልተከፈለባቸው ሲሆኑ የግብርና ትራክተሮችና ሎደሮች ይገኙበታል። ፐርፐዝ ብላክ በወቅቱ ግምታዊ ዋጋው ማለትም ከ4 ዓመታት በፊት 60 ቢሊዮን ብር የሆነ ከገበሬው የተሰኘ ህንፃ ሜክሲኮ ቢጂአይ ኢትዮጵያ ፋብሪካ ቦታ ላይ ለመገንባት የአክሲዮን ሽያጭ ፈጽሞ ነበር። የአክሲዮን ሽያጩ በአጭር ቀናት ውስጥ የተጠናቀቀ ቢሆንም የቦታውን ዋጋ በተቀመጠለት ጊዜ መክፈል ባለመቻሉ ከቢጂአይ ኢትዮጵያ ጋር ተካሶ ክሱ እንደቀጠለ ይገኛል። በ1.5 ሚሊዮን ብር ባለ 3 መኝታ አፓርትመንት ለመስራት በርካታ ግለሰቦች ግዢ የፈጸሙ ቢሆንም ግንባታው ሳይካሄድ ገንዘባቸው በዝግ አካውንት ተቀምጦ ግሽበት እየወሰደው ይገኛል። በመስከረም 2017 ዓ.ም መጨረሻ ላይ የፐርፐዝ ብላክ አክሲዮን ማህበር ዋና ስራ አስፈጻሚ የነበሩት ዶክተር ፍስሐ እሸቱን ጨምሮ 12 የማህበሩ አመራሮች በከባድ አታላይነትና የሙስና ወንጀል መከሰሳቸው ይታወሳል። የተከሰሱበት ጉዳይ ሜክሲኮ ሰንጋተራ በ15 ቀን ውስጥ 1.5 ሚሊዮን ብር ለሚከፍሉ ቤት እናስረክባለን በማለት አማላይ ማስታወቂያ በመገናኛ ብዙሃን በማሰራጨት ከ1245 ግለሰቦች ከ1.5 ቢሊዮን ብር በላይ አታለው ወስደዋል በሚል
አቃቢ ሕግ በከባድ አታላይነትና የሙስና ወንጀል ክስ ነበር። የኢትዮጵያ ምግብና መድኃኒት ባለስልጣን ለምግብ አስመጭና አከፋፋይ ተቋማት የቴክኒክ ኃላፊዎች ዲፕሎማና ከዚያ በላይ የትምህርት ዝግጅት እንዲኖራቸው የሚያስገድድ መመሪያ ሊያወጣ ነው። ከ2013 ዓ.ም ጀምሮ በስራ ላይ የሚገኘውን የምግብ ላኪ አስመጭና አከፋፋይ ቁጥጥር መመሪያ ቁጥር 357/2013 ለማሻሻል እየተዘጋጀ ያለው መመሪያ በመመሪያ ቁጥር 357/2013 የምግብ አስመጪ ላኪ ወይንም አከፋፋይ ድርጅትን በቴክኒካል ኃላፊነት የሚመራ ሰው በአዲሱ የትምህርት ፖሊሲ ቢያንስ 10ኛ ክፍል ወይንም በቀድሞ የትምህርት ፖሊሲ 12ኛ ክፍል ያጠናቀቀ መሆን አለበት የሚለው መስፈርት በመሻር ዲፕሎማና ከዛ በላይ የትምህርት ዝግጅት እንዲኖረው የሚያስገድድ መመሪያ ሊያወጣ መሆኑን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። በመመሪያው መሰረት የምግብ ላኪ ድርጅቶችን በተመለከተ ደግሞ የትምህርት ዝግጅት መስፈርቱ 12ኛ ክፍልና ከዛ በላይ ሊሆን ይችላል ተብሏል። በኢትዮጵያ ምግብና መድኃኒት ባለስልጣን የምግብ ተቋማት ኢንስፔክሽን ሕግ ማስፈጸም ዴስክ ኃላፊ አቶ ግርማ ተፈራ በሰጡት ማብራሪያ የምግብ መላክ ማስመጣትና ማከፋፈል ዘርፍ ከፍተኛ ጥንቃቄ ያስፈልገዋል ብለዋል። መመሪያው በምግብ ንግድ ስራ የተሰማሩና የሚሰማሩ ተቋማት የሚልኩት የሚያስመጡትና የሚያከፋፍሉት ምግብ ጥራትና ደህንነቱን በማስጠበቅ የህብረተሰቡን ጤና እንዲረጋገጥ እንደሚያደርግ ከተማረ ኃይል የስራ ዕድል ይፈጥራል ሲሉም አክለዋል። በመመሪያው መሰረት ማንኛውም የቴክኒክ ኃላፊ በድርጅቱ ከምግብ ደህንነትና ከጥራት መጓደል ጋር ተያይዞ ለሚከሰቱ ማናቸውም የጤና ችግሮች ከድርጅቱ በተጨማሪ ተጠያቂ እንዲሆን በተሻሻለው መመሪያ ተደንግጓል። መመሪያው ወደ ሀገር ውስጥ የሚገቡና ለህብረተሰቡ የሚሰራጩ ምግቦች ደህንነታቸው የተረጋገጠ መሆናቸውንና ደረጃውን ያሟሉ መሆናቸውን ለማረጋገጥ በምግብ ንግድ ስራ ለሚሰማራ ተቋም የብቃት ማረጋገጫ ምስክር ወረቀት ለመስጠት የሚጠየቁ መስፈርቶችን ማሟላቱን፣ ጥፋት ሲፈጸም የሚወሰዱ አስተዳደራዊ እርምጃዎችን በህግ ለመወሰን እንደሚያስችል አስረድተዋል። በምግብ መላክ ማስመጣትና ማከፋፈል ንግድ ስራ ላይ መሰማራት የሚፈልግ ማንኛውም ሰው በስራው ከመሰማራቱ በፊት በዚህ መመሪያ መሰረት በባለስልጣኑ በተዘጋጀ የማመልከቻ ቅጽ አመልክቶና አስፈላጊውን የአገልግሎት ክፍያ በመክፈል የብቃት ማረጋገጫ የምስክር ወረቀት ማግኘት እንደሚኖርበትም ተመላክቷል። የምግብ ላኪ አስመጭና ጅምላ አከፋፋይ ተቋማት ቁጥጥር መመሪያ ቁጥር 357/2013 ለማሻሻል 1 ዓመት የፈጀው ይህ መመሪያ በቅርቡ ይጸድቃል ተብሏል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።